አንድም የውጭ ሀገር የጦር ሰፈር አይፈቀድም ኢሳያስ። ሀያላኑ ሀገራት በጣልቃ ገብነት የወቀሱት ኢሳያስ የቀጠናችን ጉዳይ ራሳችን ተነጋግረን እንፈታዋለን፣ የማንም ጣልቃ ገብነት አያስፈልገንም ማለታቸው እያነጋገረ ነው። አብቅቷል፣ እጃችሁን ስጡ ፊልድ ማርሻሉ። ፈረንጆች ለህዋት እጅ ስጡ አሉን ያሉት ብርሃኑ ጁላ ለህዋትና ሻዕቢያ ያልተጠበቀ መልእክት ላኩ። ኢሳያስ አፈወርቂ በቀይ ባህር ዳርቻ ላይ አንድም የውጭ ሀገር የጦር ሰፈር መፈቀድ የለበትም ሲሉ ቁርጥ ያለ አቋማቸውን አሳወቁም። ፕሬዚዳንቱ በካይሮ ቆይታቸው ባደረጉት ቃለ መጠይቅ ኢትዮጵያና የባህር በር ጥያቄዋን በተመለከተ ተናግረዋል። ኢሳያስ ስለ ቀጠናዊ መረጋጋትና ዓለም አቀፍ ተጽዕኖዎች ባነሱት ክፍል ሀያላኑን ወቅሰዋል። ለምን የሚለውን ጨምሮ በዝርዝር ይዘናዋል። በሌላ መረጃ ፊልድ ማርሻል ብርሃኑ ጁላ ለህዋትና ሻዕቢያ ያልተጠበቀ የእጅ ስጡ መልእክት አስተላልፈዋል። ከቀናት በፊት ፈረንጆች እጅ ስጡ ሲሉን እድል አድርገን አሳፈርናቸው ያሉት ማርሻሉ ጊዜው አብቅቷል ማለታቸውን ጨምረን በኢትዮጵያ በ3 ወራት ውስጥ ስለተመረቱት 300 ድሮኖች የተሰማውን አክለን በዝርዝር ይዘናል። ሰላም ውድ የሮድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከቀናት በፊት የጥቅምት 24 የሰሜን ዕዝ ጥቃት 5ኛ ዓመት በታሰበበት መድረክ ላይ ተገኝተው ፈረንጆች ለህዋት እጅ እንድንሰጥ ጠየቁን፣ አትችሏቸውም ሲሉም አስፈራርተው ነበር ያሉት ፊልድ ማርሻል ብርሃኑ ጁላ ዛሬ ደግሞ እርሳቸው ጽምዶ የተሰኘ ትብብር ፈጥረው እየተንቀሳቀሱ ላሉትና ሰሜን ኢትዮጵያ ዳግም የጦርነት ማዕከል ለማድረግ ከፍተኛ ዝግጅት ላይ ናቸው ያሏቸውን ህዋትና ኤርትራን ሳይረፍድ እጅ ስጡ ሲሉ ጠይቀዋል። ሁሉም ነገር አብቅቷል ያሉት ፊልድ ማርሻል ብርሃኑ ጁላ አሁን ወቅቱ ውጊያው በተለመደ መንገድ የሚካሄድበት መሆኑንና ባለፉት 5 ዓመታትም ሰራዊታቸው ወደ ዘመናዊ ትጥቅና ስልጠና ስኬታማ የሆነ ትራንስፎርሜሽን ማምጣቱን ገልጸዋል። በታንክና በዙ 23 በሞርተርና በድሽቃ የምንዋጋበት ዘመን አይደል፣ አቅማችሁን አውቃችሁ እጃችሁን ስጡን፣ ህዝቡም ቀጠናውም ሰላም ይሁን የሚል ጥብቅ ማሳሰቢያ ጭምር ለመቀለና ለአስመራ ሰዎች አስተላልፈዋል የተባለው። ከትናንት በስቲያ ባደረጉት ንግግራቸውም የሰሜን ኢትዮጵያው ጦርነት ከመቀስቀሱ አስቀድሞ ስማቸውን ያልገለጧቸው የውጭ አካላት የህዋትን ጦር አትችሉትም፣ ደርግን አሸንፏል፣ 250 ሺህ ጦር አለው እጅ ስጡ ሲሉ ይጠይቁ ነበር ሲሉ የተናገሩት ፊልድ ማርሻሉ ይሁን እንጂ ጦራቸውና መንግስት በፈረንጆች በኩል እጅ ስጡ ቢባሉም እሱን ትተው በቆራጥነት የገቡበትን ጦርነት እንዳሸነፉና መቀለም በመያዝም እጅ መስጠት ያለበት ማን እንደሆነ በተግባር ማሳየታቸው መግለጻቸው ይታወሳል። ይህ በእንዲህ እንዳለ በኢትዮጵያ በ3 ወር 300 ድሮኖች መመረታቸው ተዘግቧል። ኢትዮጵያ ባለፉት 3 ወራት ውስጥ የድሮን ምርት ትልቅ የሚባል ምዕራፍ ላይ መድረሱ የተነገረ ሲሆን በ3 ወራት ጊዜ ውስጥ 300 ድሮኖች መመረታቸውን የፎርቹን ዘገባ አመልክቷል። በሀገር ውስጥ የድሮን ቴክኖሎጂ አቅም መዳበሩን ያሳየ ነው ተብሏል። መረጃውን ያወጡ የመረጃ ደህንነት ተቋም ከሆነው ኢንሳ ለሀገሪቱ ፓርላማ ግንኙነትና ሰላም ጉዳዮች ኮሚቴ ባቀረበው ሪፖርት ነው ይህንን ያለው። የተቋሙ ምክትል ዳይሬክተር ጀነራል ዳንኤል ጉደታ ድሮኖቹ የተመረቱት በሁለት የኢትዮጵያ ካምፓኒዎች ትብብር ሲሆን እነሱም ኤርዊንና ሂሮ አባይ የተባሉት ኩባንያዎች ናቸው። ጠቅላይ ሚኒስትር አብይ አህመድ አጥፍቶ ጠፊ አነስተኛ ድሮኖችን እንደሚያመርቱ መናገራቸው አይዘነጋም። የኢንሳ መረጃ እንዳመለከተው ድሮኖቹ ለሀገር ውስጥና ለውጭ ሀገራት ገቢ የሚቀርባሉ ተብሏል። ስካይዊን የተሰኘ ድሮ ማምረቻ የተመረቀው ከ8 ወራት በፊት ማርች 8 ቀን ሲሆን ማምረቻ ድርጅቱ ለሲቪልና ለመከላከያ አቅሞቹ የሚሆኑ ድሮኖችን የሚያመርትባቸው 2 ሳይቶች እንዳሉትም ተናግሮ ነበር። ኢንሳ ተጨማሪ በመቶዎች ድሮኖች በመመረት ላይ መሆናቸው መግለጹን ዘገባው አመልክቷል። አዳዲስ ሞዴሎች እየተመረቱ ስለመሆኑና ለድሮን ማምረቻ የሚሆኑ ግብዓቶች፣ ጥሬ ዕቃዎች በራስ አቅም ለማውጣት ሂደት ላይ መሆኑ ተገልጿል። በቀጣይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ 5 ቀናት ቆይታቸው በአረብኛ ቋንቋ የሰጡት ቃለ ምልልስ ምሽቱን ተለቋል። ፕሬዝዳንቱ ካይሮ ካሂሪ ከተባለ ቴሌቪዥን ጣቢያ ጋር ያደረጉት ሰፋ ያለ ቃለ ምልልስ ነው። ፕሬዝዳንት ኢሳያስ በዚሁ ቃለ ምልልሳቸው በርካታ ቀጠናዊና ዓለም አቀፋዊ ጉዳዮችን አንስተዋል። በዚህ ቃለ ምልልሳቸው እንደተለመደው ስለ ሀገራቸው የኤርትራ የውስጥ ጉዳይ አንዳች ነገር ትንፍሽ ያላሉት ፕሬዝዳንት ኢሳያስ ከሰሜን አፍሪካ እስከ አፍሪካዊ ቀንድ ያለው ጂኦፖለቲካ ሁኔታ በተመለከተ ሰፋ ያለ ትንታኔ አቅርበዋል። ሶማሊያ፣ ኢትዮጵያን፣ ሱዳንና ደቡብ ሱዳንን ጨምሮ አንስተው ማብራሪያቸውን ያራዘሙት ኢሳያስ በተለይ በአፍሪካ ቀንድ ያለውን ሰላምና መረጋጋት እንዲፈርስ እያደረጉ ናቸው ያላቸውን ሀያላን ሀገራትም በጅምላና በነጠላ እየጠሩ ሲወቅሱ ተደምጠዋል። የኤርትራና ግብጽ ግንኙነት አካባቢው ሰላምና መረጋጋት የሚፈልገው ነው ያሉት ፕሬዝዳንቱ ግብጽና ኤርትራ 3 መሰረታዊ ነገሮች በጥብቅ እንደሚያስተሳስሯቸውና የግንኙነታቸው መቋጠሩ ውሎ ሲያደር የመጥበቁ ሚስጥር ይኸው ነው ብለዋል። 3ቱ ምክንያቶችን አንድ ባንድ እያነሱ ሲዘረዝሩም አንደኛው የናይል ተፋሰስ ሀገራት መሆናቸው ሲሆን ሌላኛው ደግሞ የአፍሪካ ቀንድ ነው ብለዋል። በሶስተኛ ደረጃ የሚጠቀሰውና አንገብጋቢው ነጥብ ደግሞ የቀይ ባህር ጉዳይ ነው ያሉት ኢሳያስ አፈወርቂ እነዚህ የግንኙነት መታሰሪያ ገመዶች ካየናቸው የኛ መተባበር ስትራቴጂክ ነው ብሎ መውሰድ ይቻላል ሲሉም በድጋሚ የካይሮን የቁርጥ ቀን ወዳጅ አሞካሽተዋል።
በአፍሪካ ቀንድ እየተስተዋሉ ነው ያላቸውን ስጋቶችና ችግሮች በመቅረፍ ረገድ የኤርትራ ቀጥተኛ ዓላማ ምንድነው በሚል ከጋዜጠኛው ለቀረበላቸው ጥያቄ ረዘም ያለ ምላሽ የሰጡት ፕሬዝዳንት ኢሳያስ ጉዳዩን ቀጠናዊ መልክ ሰጥተው የተነተኑት ሲሆን የአፍሪካ ቀንድ ሲባል ሶማሊያን፣ ኢትዮጵያን፣ ሱዳንን፣ ጅቡቲንም ሆነ ኬንያን የሚያካትት ሰፊ ቀጠና ነው። የዚህን የአፍሪካ ቀንድ ጂኦፖለቲካዊ ወሳኝነት በተመለከተ ብዙም ማለት የሚያስፈልገው አይደለም በማለት ተንደርድረው ንግግራቸውን ቀጠል ያደረጉ ሲሆን በዚሁ ማብራሪያቸውም የአፍሪካ ቀንድ ስትራቴጂክነት ዓለም በሙሉ የሚያውቀው እውነታ ነው። በዚህ ቀጠና ውስጥ ለምሳሌ ሶማሊያ ከወሰድን ወደ 3200 ኪሎ ሜትር አካባቢ ባህር ዳርቻ ያላት ሀገር መሆኗን እንመለከታለን። በመሆኑም በዚህ ርዝመት ደረጃ ባለ የባህር ዳርቻ ስፋት ሰላም የለም ብሎ መናገር ነገሩን ለሶማሊያ ብቻ እንዲታዩ የሚያደርግ አይሆንም ብለዋል። ይህ በመሆኑ ከዚህ አፍሪካዊ ቀንድ አካባቢ የሶማሊያ ችግር ብቻ ነጥለን ብንወስድ ችግሩ የሚሆን የሶማሊያ ብቻ ሳይሆን ከሶማሊያም ባለፈ ቀጠናው እንደዚሁም ከዚያ በሰፋ መልኩ የዓለም ችግር ይሆናል ማለት ነው ሲሉም ተናግረዋል። ፕሬዚዳንቱ ኢትዮጵያን በስም ጠቅሰው በሰጡት ማብራሪያ ደግሞ በኢትዮጵያ ባለፉት 3 አስርት ዓመታት ያህል ያየናቸው የብሔር ወይም የጎሳ ክፍሎች አለመረጋጋቶች እንደዚሁም የእርስ በርስ መገፋፋት ሁኔታዎች ይታያሉ ካሉ በኋላ ቀጠል በማድረግም ይሄ የኢትዮጵያ ችግር ልክ እንደ ሶማሊያ ሁሉ የሀገሪቱ የውስጥ ችግር ብቻ ተደርጎ ሊወሰድ የሚችል አይደለም ሲሉ ተደምጠዋል። ንግግራቸው ቀጠል ሲያደርጉም ነገሩ ከሚያደርሰው ወይም ከሚያስከትለው የሰፋ ውጤት አንጻር ሲታይ በኢትዮጵያ ውስጥ የሚፈጠረው ሁሉ የቀጠናው ወይም የዓለም ችግርም ጭምር ተደርጎ ሊወሰድ የሚገባው ነው ካሉ በኋላ እንደ ኢትዮጵያ ሁሉ ሱዳንም ደቡብ ሱዳንም ውስጥ ያሉት ችግሮች በተመሳሳይ መነጽር የሚታዩና ቀጠናዊ ገጽታ ያላቸው ናቸው ብለዋል። በሌላ በኩል ደግሞ እንደ አሜሪካና አውሮፓ ያሉ አያላን ሀገራት የየራሳቸው ብሔራዊ ጥቅሞችና ፍላጎቶች አሏቸው። ቻይናም ብትሆን እንደዛው የራሷ ብሔራዊ ጥቅም ከምዕራባውያኑ የተለየ ፍላጎት አላት ሲሉ የሚቀጥሉት ኢሳያስ በየጊዜው ወደ አፍሪካ ቀንድ ቀጠና የሚደረጉ የእነዚሁ አካላት ተወካዮች ምልልሶች በስፋት እየታዩ መሆናቸውን ጠቅሰው እነዚህ የአያላን ሀገራት ተጻራሪና የማይጣጣሙ ፍላጎቶች ውለው ሲያድሩ የቀጠናውን ችግር የበለጠ አባብሰው አወሳስበውታል ብለው ያስባሉ የሚል ነበር። እዚህ ጋር ምን ጥርጥር አለው? እነዚህ አካላት ችግሩ አባባሽ ብቻ ሳይሆኑ ዋናው የችግሩ መንስኤ ናቸው ሲሉ ወቅሰዋል። እነዚህ አካላት ከሩቅ በመምጣት በዚህ ቀጠና እንደፈለጉ እንዲጫወቱ ያደረጋቸው ማን ነው ሲሉ የሚጠይቁት ፕሬዝዳንቱ ከዚህ አንጻር ኃላፊነቱን መውሰድ ያለበት እዚሁ ቀጠናው ላይ ያለው ወይም ያሉት አካላት ናቸው ሲሉ ተጠያቂነቱን ለጎረቤቶቻቸው መንግስት ሰጥተዋል። ጣልቃ ገብነት ማለት እኮ ባጭሩ ትንሹን ችግር የበለጠ ማወሳሰብ ነው ማለት ነው ያሉት ኢሳያስ፣ ይህም በመሆኑ ችግሮች ሲፈጠሩ ማንም ቢሆን የማንም ጣልቃ ገብነት መሻት አይገባውም። እኛ እዚሁ እርስ በርስ ተነጋግረን መፍታት እንችላለን ሲሉም ተናግረዋል። ፕሬዚዳንቱ አያይዞም የውጭ ሀገር የጦር ሰፈሮች በኤርትራ ግዛት ውስጥ አይኖሩም ሲሉ በኤርትራ ባህር በሮች በኩል ወደ ቀይ ባህር ስትራቴጂክ ተገዳዳሪነት ለመምጣት ደጅ እያጠኗቸው ላሉት ሁሉ ተስፋ አስቆራጭ መልእክት አስተላልፈዋል። በኤርትራ ብቻ ሳይሆን በአጠቃላይ የቀይ ባህር ቀጠና ውስጥ የሌሎች ሀገራት ጦር ሰፈር መፈቀዱን ውድቅ ያደረጉት ፕሬዚዳንቱ በዚህ ክልል ውስጥ ምንም አይነት የውጭ ወታደራዊ ሰፈር አያስፈልግም፣ እንደዚህ አይነት የጦር ሰፈሮች ግንባታን የሚፈቅድ ማንኛውም መሪ ለራሱ ህዝብና ለቀይ ባህርም ጭምር ዘላቂ ችግሮችን እየጋበዘ መሆኑን ሊያውቅ ይገባል ሲሉ ማሳስበዋል። ለኢሳያስ የተከተለው ጥያቄ የቅርብ ሆነ የሩቅ አካላት ለቀይ ባህር አካባቢ የተለየ ፍላጎት የሚያደርባቸው ለምን ይመስሉታል የሚል ነበር። ፕሬዚዳንቱ ለዚህ ጥያቄ ምላሽ ሲሰጡ ቀይ ባህር የሚፈለገው በሌላ በምንም ሳይሆን የዓለም መተላለፊያ መስመር ስለሆነና ከፍተኛ የጂኦፖለቲካዊ ጠቀሜታ ያለው በመሆኑን ያሉ ሲሆን አክለውም ቀይ ባህርን በባለቤትነት በመጠበቁ በኩል ግን ባህሩን የሚያዋስኑ ሀገራት ኃላፊነት ነው ሲሉም ተናግረዋል። ዋናው ኃላፊነት የቀጠናው ሀገራት ቢሆንም የቀይ ባህርን ደህንነት በመጠበቁ ረገድ ግን በቀጠናው ያሉ ሀያላን ሀገራትም ቢሆን የድርሻቸው ሊወጡ ይገባል ሲሉ አክለዋል። ቀይ ባህርና በአጠቃላይ ቀጠናውን ሰላም ማድረግ ካስፈለገ ለሁሉም የሚመቹ ሁኔታዎች መፍጠር ያስፈልጋል ያሉት ፕሬዝዳንቱ በቀይ ባህር ቀጠና ውስጥ ያሉ ሀገራት የመተባበር ደረጃቸውንም ቢሆን ከፍ ማድረግ ግድ ይላል ብለዋል። የቀይ ባህርን ደህንነት ቅድሚያ የአካባቢው ማስከበርና ማስጠበቅ እስከቻሉ ድረስ ከዚህ ውጭ ያለው በተመለከተ በዓለም አቀፍ ሕግጋት የሚታዩ ይሆናል ያሉ ሲሆን አክለውም ከዚህ ውጭ ግን በሰሜን ይባል በደቡብ ወይም በምስራቅ የትኛውም አካል ወደ ቀይ ባህር ብቅ እላለሁ የሚል ከሆነ ነገሮች የሚበላሹ ይሆናል ሲሉ አስጠንቅቀዋል። እንደዚህ አይነቱ አካሄድ በሕግም ጭምር የነው ፈጽሞ ተቀባይነት የሌለው ነገር ሆኖ እናገኘዋለን ሲሉም የኢትዮጵያን ስም ሳይጠቅሱ ስለ ኢትዮጵያ እየተናገሩ በሚመስል ሁኔታ ሲናገሩም ተደምጠዋል። ይኸው የፕሬዝዳንቱ ማስጠንቀቂያ ኢትዮጵያን የሚመለከት መሆኑ እየተነገረ ሲሆን ከቀናት በፊት የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ ኢትዮጵያ በቀይ ባህር ጉዳይ ላይ የመሳተፍ መብት የላትም ካሉበት መግለጫቸው ጋር የሚጣጣም ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን
የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።